አንደኛ እኔ በካሜራ ሳሳያችሁ ወላሂ የዘመመ ቤት የተለያየ ነገር እናንተ ልባችሁን የሚሰብር ነገር አላሳይም። እንግዲህ ይሄ ወደዛ እንግዲህ ይሄ ምሪቱ ሲፈቀድ ያው እንጭጭ ያለ መሀል ከተማ ነው። ይሄ አንደኛ ያው እዚህ ጋር ኮሌጅ አለ። ይሄ ቤቱ ይታያችኋል አይደለ? እሱ ነው አጥሩ። በነገራችን ላይ እንድታውቁ የምፈልገው ነገር ማለት ነው ይህ አካባቢ ያው የባለ መሬቶቹ ነው። ስለዚህ ቤቱ ይሄ ነው። መግዛት የምትፈልጊ እህቴ ቤቱ ትልቅ ቤት ነው ይመስለኛል። ትልቅ ነው ኤል ነው። መግዛት የምትፈልጊ እህታችን ያ ሰላም አለይክ። በነገራችን ላይ የዘመመ ምናምን የሚባል ነገር እኔ ጋር አይሰራም። እውነታውን ነው የምነግራችሁ። ስለዚህ ጸዴ ቤት ነው። ሰላም ውድ ቤተሰብ እንዴት ናችሁ? ሰላም ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአንዋር ቤተሰቦች እንዴት ናችሁ? ሰላም ብያለሁ። እዚያ ገጠሙ ብዙ ሰዎች ጠይቁኛላችሁ፣ እየገባችሁ ቤት ነው ቦታ ነው ትላላችሁ። በነገራችን ላይ ብዙ እህቶቻችን ግን ላይክ ሰብስክራይብ ያደርጋችሁ እንድታበረታቱኝ እፈልጋለሁ። ብዙ እህቶቻችንም ትጠይቁኛላችሁ፣ ቤት ትላላችሁ፣ ሳቀርብላችሁ ብዙኝ የምታለፉ ሰዎች አላችሁ። በነገራችን ላይ ቤት እና ቦታ ለመግዛት ያለፋል። ገባችሁ? ማጣራቱ ራሱ ይሄ ማን ነው፣ ማንነቱ እንዴት ነው፣ መነሻው መድረሻው የሚለው ነገር የሰውየው ማንነት ለማጣራት ራሱ ወላሂ ያደክማል። እንደዚህ የዋዛ ሰው ዝም ብሎ እንትን አይልም። ምክንያቱም በኋላ ላለማልቀስ በኋላ ሰው ጋር ልባችሁ እንዳይሰበር ዘመር ጋር ሰው ጋር ራሳችሁ ጋር እንዳትጣሉ ብዙ ጥናትና ብዙ እንትን ይፈልጋል። እናንተ ቤት ቦታ ትላላችሁ ሳቀርብላችሁ በቃ ብርም ሳይኖራችሁ ሰው የምታለፉ ሰዎች አላችሁ። ቦታና ቤት መግዛት ስትፈልጉ አንደኛ ብሩ እጃችሁ ላይ መኖር አለበት። ምክንያቱም እኛ ግዙልኝ የምትሉ ሰው ወላሂ በጣም ነው የሚያለፈው። ቦታ ሄዳችሁ ለማየት ሰውየውን እንትን ለማለት ያደክማልና ብዙ ቶቼ ቤት ቦታ አቅርቡልኝ ትላላችሁ። እስኪ ያለው እውነት አላሳያችሁ፣ ቦታም ላሳያችሁ። እኔ በነገራችን ላይ ብራችሁን ዝም ብላችሁ ከምታስቀምጡ ህጋዊ ቦታ ላይ አሁን ሰዓት የወግዲ ቦታ ህጋዊ ቦታ ማለት ነው። እኔ ህገወጥ አልመክርም። በኔ እንትን በሉ ሀይቃ እውነቴን ነው የምነግራችሁ። በኔ ተማሩ ልመክራችሁ አልችልም። ግን ህጋዊ ቦታ ብገዙ ለምሳሌ አሁን አሳያችኋለሁ። በነገራችን ላይ ማለት ነው ቤተሰብ ይሄ ምሪት ነው፣ የመንግስት ምሪት። ይሄ ባለፈው አሳይቻችኋለሁ። በነገራችን ላይ በጣም ትልቅ ነው። ቢያንስ ከ5000 በላይ እንደዛ ነው ብሏል የተመራው ሰው ማለት ነው። ይሄ ማለት ነው አሁን ህጋዊ ቤት ላሳያችሁ ነው። ግን ባለፈው ነው ገዝቼ ነበር። አሁን በቀላሉ 60,000 ብር 70,000 ብር እንግዲህ 2 ወር እንኳን አልሞላውም ላገኝ ይችላል በቀላሉ። እንደው ሌላ ቅር 50 60 አገኛለሁ ኢንሻአላህ። ገባችሁ አይደል? ህጋዊ ቦታ ኮራ ቀብረር ብላችሁ። አሁን ደግሞ ካርታና ፕላን እየተሰራ ነው። የሰዎቹን ብር መንግስት እየመለሰ ነው። ካርታና ፕላን ሰርቶ ካርታና ፕላናቸው ሊሰጥ እንቅስቃሴ ተጀምሯል ማለት ነው። ገባችሁ አይደል? እንደዚህ አይነት ቦታ ላይ እንትን ብትሉ መቼም ልከስሩም አትችሉም፣ አከስሩም። አሁን ፍቃዱ ከተሰጠ ካርታና ፕላኑ ከተሰጠ ቤቱ ይሰራል ይጀመራል ማለት ነው። በነገራችን ላይ ይሄ ቤት አሁን ማሳያችሁ ቤት የባለ ይዞታው የባለ መሬቱ ሌላው መሬት ሲወሰድበት ለሱና ለልጆቹ የሰጡት መሬት ስለሆነ ላሳያችሁ ነው ማለት ነው። እንግዲህ በነገራችን ላይ ይሄ ሃይ ስኩል ነው። ከሃይ ስኩሉ በዚህ ኮሌጅ የእስልምና ኮሌጅ ክልል ተከልሏል። በዚህ አጋጣሚ እሱን ላሳያችሁ ነው፣ ቤቱ ላሳያችሁ እስኪ እና አንደኛ ህጋዊ ነው ቤቱ። እንግዲህ እኔም እያየሁት ነው። ይሄ ቤት ስላሉኝ ጠይቄን የመጣሁት የባለ መሬቱ ነው። መግዛት ያሰባችሁ ሰዎች በደንብ አድርጋችሁ እንድታዩት ፈልጋለሁ። አንደኛ እኔ በካሜራ ሳሳያችሁ ወላሂ የዘመመ ቤት የተለያየ ነገር እናንተ ልባችሁን የሚሰብር ነገር አላሳይም። እንግዲህ ይሄ ወደዛ እንግዲህ ይሄ ምሪቱ ሲፈቀድ ያው እንጭጭ ያለ መሀል ከተማ ነው። ይሄ አንደኛ ያው እዚህ ጋር ኮሌጅ አለ። ይሄ ቤቱ ይታያችኋል አይደለ? እሱ ነው አጥሩ። በነገራችን ላይ እንድታውቁ የምፈልገው ነገር ማለት ነው ይህ አካባቢ ያው የባለ መሬቶቹ ነው። ስለዚህ ቤቱ ይሄ ነው። መግዛት የምትፈልጊ እህቴ ቤቱ ትልቅ ቤት ነው ይመስለኛል። ትልቅ ነው ኤል ነው። መግዛት የምትፈልጊ እህታችን ያ ሰላም አለይክ። በነገራችን ላይ የዘመመ ምናምን የሚባል ነገር እኔ ጋር አይሰራም። እውነታውን ነው የምነግራችሁ። ስለዚህ ጸዴ ቤት ነው።
እንግዲህ ይኸው ድንጋማ አለ ድሮ ተረጥርጧል። ውስጡን እስቲ ብቅ ብለን እንየው። ውስጡ የተረጠረጠ አይመስለኝም። አይዋ ውስጡ አልተረጠረጠም፣ ገና ነው ውስጡ። ተዘግቷል ማለት ነው። በምንድን ነው የተዘጋ? ኦኬ ተውስጣት ሲያስይዘው ማለት ነው። ተዘግቷል። ቤቱ ግን ትልቅ ነው። ዙሮ መግዛት የፈለጋችሁ እስቲ ቆይ በዚህ በካሜራ ላሳያችሁ። ያው እንትን ስለሚል ማለት ነው። ቤተሰብ እያያችሁ ነው። እስኪ እንግባበት። እንደ ውስጥ በድሮ ነው የምሰራላችሁ። እያያችሁት ነው ውስጡ። አይዋ ውስጡን እያያችሁ ማለት ነው። ኦኬ እንደዛ አድርጌ በደንብ አድርጌ ያሳያችኋለሁ። መግዛት የፈለጋችሁ ሰዎች ካላችሁ በነገራችን ላይ በጣም ሰፊ ነው። ሰፊ ነው። እስኪ በደንብ አድርጌ ላሳያችሁ። ትልቅ ነው ቤቱ፣ ያው ትልቅ ነው። ምንም የሚካድ ነገር የለውም። ኦኬ እስኪ ይሄ ሳላውንም ላሳያችሁ። ሳላ ይመስለኛል ይሄ። ይሄው እያያችሁት ነው አይደል? ሳላው በጣም ያበደ ሳላ ነው በነገራችን ላይ። ትልቅ ነው ቤቱ፣ ትልቅ ነው። ይሄ ህጋዊ ነው። እንግዲህ ስንት እንደሆነ ባይታወቅም ዋጋውን እስኪ አልነገረኝም። የምትገዙ ካላችሁ ይሄ ህጋዊ ቤት እስከሆነ ድረስ በጣም ጸዴ ቤት ነው ማለት ነው። ቤቱም ትልቅ ነው። ሰራህ አይታችሁታል አይደል? በደንብ በኋላ እንትን እንዳትነው ማለት ነው። ያው እንግዲህ በስልካችን በእንትኑ እያነሳሁት ነው ያለሁት ማለት ነው። አያችሁ አይደለ? በጣም ጸዴ ቤት ነው። እኔ እንደው ህጋዊ ወላሂ እኔ ለእህቶች የምመክረው ማለት ነው በህጋዊ ነገር የሆነ ነገር፣ ምክንያቱም ዋስትና አላችሁ። ይሄ ጠላላ ምሪት ነው። በዚህ አጋጣሚ ይሄ ምሪት ነው። ይሄም ድንጋዩ የባለ ሰውዬ ይመስለኛል። ከእንትኑ 250 ነው ያሉኝ ማለት ነው። 250 እዩት። ግርግዳ የጎበጠ የዘበጠ የሚባል ነገር የለም። ይኸው እንደዚህ አድርጌ ነው ማሳያችሁ። አያችሁ አይደለ? ምንም ነገር ቀጥ እንዳለች ናት። ይኸው ውሃ ልኳም በደንብ ነው ማየው። እኔ የኔ ደረሰ ልቤ እንደተሰበረ የእናንተም በጣም ረጅም አድርገው ነው የሰሩት። ስለዚህ 250 ካሪ ነው ያለኝ ሰውየው። መግዛት የሚፈልግ ካለ በጣም ረጅም ነው እንደምታዩት። አያቻ በዚህም በር አለ መሰለን። እዚህ ጋር ይሄ ድንጋው ድንበሩ እዚህ ጋር ድረስ ይመስለኛል። 250 ካሪ ስላለኝ እዚህ ድረስ ይመስለኛል። እንግዲህ እዚህ ጋር ለምሳሌ ሰርቪስ ሽንት ቤት፣ ይሄ መሬቱ የሰውየው ነው፣ ይሄ ድንጋው ያለበት። ስለዚህ መግዛት የምትፈልጉ ሰዎች አናግሩኝ። ይሄ ጠላላ ህጋዊ ስለሆነ ምሪቱ መሰለን ይሄ ፍቃድ ከተሰጠ ይሄ መሀል ከተማ ነው ማለት ነው። አንደኛ ይሄ አጥሩን እያያችሁት ነው። እዚህ ጋር ከቤቱ እነዚህ ቤቶችን አጥሩ፣ ከዛ ወደዛ ኮሌጅ ነው። ስለዚህ መግዛት ካሰባችሁ ይሄው እዚህ ጋር እያያችሁት ነው። እነዚህ ባለመሬቶች የሰሩት ቤት ነው። እነዚህ ባለመሬቶቹ የሰሩት ቤት ማለት ነው። መሬታቸው ሲወሰድ ትንሽ ለነሱ መጽናኛ ተብሎ የባለ ይዞታ መሬት ይሰጣል ማለት ነው። ስለዚህ ቤቱ ይህን ይመስላል ቤተሰብ። ስለዚህ ህገ ወጥ ላይ እንትን ካላችሁ ጸዳ ያለ ቤት እንትን የምትሉት ቤት ከገዛችሁ ይሄ ተመርጓል። ምን ነው የሚያስፈልገው? ግርፍ በደንብ አድርጋችሁ ግርፍ ትገርፋላችሁ፣ አጥራችሁን ታጥራላችሁ። خلاص ይሄው ድንጋይ ማለላችሁ። ለመረጥረጫ የሚያስፈልገው ከእናንተ ሲሚንቶ ብቻ ነው ማለት ነው። አያችሁት ቤቱ ኤለናት ቀልጠፍ ያለች ሰፋ ያለች ቤት ማለት ነው። ስለዚህ መግዛት ካሰባችሁ እንደዚህ አይነት ህጋዊ ቤት አቀርብላችኋለሁኝ። አቅማችሁን የምታውቁት እናንተ ነው። ምንም ቢሆን ህጋዊ ላይ የገዛችሁት ነገር እኔ ህገወጥ ወላሂ አልመክርም። የመናብ ላይ እንትን ነው ማለት ነው። ስደት ላይ እንትን እንደምትሉት ነውና ይሄን ማለት ፈልጋለሁ። ቅመሞች ማለት ነው መግዛት ከፈልጋችሁ
ያው ስገዙ በነገራችን ላይ ቁጥሬን የማታውቁ ሰዎች ብዙ ሰዎች ጠይቁኛላችሁ 0957565560 ገባችሁ አይደለ 0957565560 አንዋር ብላችሁ ከደወላችሁ 24 ሰዓት ኦንላይን ታገኙኛላችሁ። ስለዚህ ይህን ይመስላል ማለት ነው። ይሄ ቤት እንዳያመልጣችሁ ማለት ነው። እስከሆነ ድረስ የባለ ይዞታው የመሬቱ ስለሆነ ካርታና ፕላን ያለው ካርታውን በእጁ ይዞ እንትን የሚል ቤት ነው። እንዳያመልጣችሁ ማለት ፈልጋለሁ። አካባቢ የት ነው ካላችሁ እኛው እዚህ ጋር መድረሳ ኮሌጅ የሙስሊሞች መድረሳ ፍቃድ እንትን ስላለ እዚህ ጋር ማለት ነው። እስቲ እንትን ካለ እዛ ድረስ ላሳያችሁ የኔው ለምትሉኝ ማለት ነው። ያው እንደምታዩት ነው። ይሄ አሁን ይሄ ምሪት ነው ጣላላ። ይሄ ወደዛ ጣላላ ምሪት ነው። ገብታችኋል አይደል? ይሄ ባለ ምሪቱ ካርታና ስላልተሰጣቸው ነው ያልተሰራው። ይሄ ደግሞ የባለ መሬቱ ስለሆነ ካርታና ፕላኑን ይዟል ማለት ነው። እንደዚህ አይነት ቦታ ብትሉ ምንም እንትን አትሉም። ይሄ ህጋዊ ቦታም ከገዛችሁ ይሄ ካርታና ፕላናችሁ አሁን እየተሰራ ነው። ገንዘባችሁ ተመልሷል ብያችኋለሁ። ከመለሰ እንትን ካላችሁ ይገዛላችኋል። አሁን ሰዓት 8:09 እንደ ቦታው እንትን እየተባለ ነው። ስለዚህ ይህን ይመስላል ማለት ነው። እንግዲህ የመድረሳውን እንትን ላሳያችሁ ስለፈለኩ ነው። በዚህ አጋጣሚ ቤተሰብ ይሄን እንትን እምላችሁ ቤቱንና ያው ቤቱ ይሄ ነው ያያችሁት ነው። ለመድረሳ ተብሎ ደግሞ የታጠረው አጥሬው እየደረሰ ነው። ፊት ለፊት ታያችኋል። ከዚህ ከቤቷ ቀጥሎ ይውዛ። እስቲ ካሜራውን አቅርቤ ላሳያችሁ። ቆይ ካሜራውን ላቅርብላችሁ። ያቺ ጄሪካኗ ታያችኋላችሁ። ያቺ ጄሪካኗ ድንበሪቱ ማለት ነው። ከዛ ወደዛ የመድረሳ የታጠረ እንትን ነው። እዛ ብዙ ሰው ስላለ ውሃ እየቀዳ ነው ሰው እና ስለዚህ ይህን ይመስላል ማለት ነው። ቤቱ የት ነው? ያው ቤቱ እዛ ጋር አያችሁ አይደለ? የመድረሳው እንትን ያው እዚህ ጋር። ስለዚህ ላይክ ሰብስክራይብ እያደረጋችሁ አበረታቱን። እንወዳችኋለን። ይመቻችሁ። ሌላም የተለያየ ቤት ቦታ ከፈለጋችሁ የተለያየ እቃ ተፈለጋችሁ እዘዙን። የትን ቦታ እናደርሳለን፣ እንታዘዛለን። ወደ ቤተሰብ ይመቻችሁ። ይሄ ጠላላ የባለ መሬቶች ነው። የባለ ይዞታ ማለት የባለ መሬቱ ገባችሁ አይደለ? እና ይሄን ይመስላል። ይመቻችሁ። እኔ የሚገርመኝ ነገር ግን ላይክ ሰብስክራይብ እያደረጋችሁ ነው። እንደው ዝም ብላችሁ ነው። አያስከፍሉም። 50 ሺህ አስገብኝና ኬክ እንድበላ ማሮቼ ውዶቼ። ይመቻችሁ። ሰላም አለይኩም።